የአዲስ አበባ ከተማ ምክር ቤት አስፈጻሚውን አካል ክትትልና ቁጥጥር እንዲሁም ድጋፍ በማድረግ የነዋሪዎች የአገልግሎትና የልማት ጥያቄዎች መልስ እንዲያገኙ አበክሮ ይሰራል። እነዚህ የክትትልና ድጋፍ ስራዎች ውጤታማ እንዲሆኑ የምክር ቤት ጽፈት ቤቱ በየጊዜው አደረጃጀቱን በማዘመንና በማብቃት እየሰራ ነው። እነዚህ ስራዎቹ መካከል ጽፈት ቤቱ የነበረበትን ምቹ የሥራ ቦታ ችግር መፍታት ቀዳሚው ተግባር ማድረጉን ነው የምክር ቤቱ አፈ ጉባኤ ወይዘሮ ቡዜና አልከድር የተናገሩት። ስማርት ኦፊስ ዘርግተናል። ስማርት ኦፊሱን ጀምረናል። አሁን ለምሳሌ ባለሙያዎቹ ቋሚ ኮሚቴዎቹ ለተቋማት ግብረ መልስ ይሰጣሉ፣ ተቋማትን ይገመግማሉ፣ ሪፖርታቸውንም ይገመግማሉ፣ በአካልም ይገመግማሉ። ይሄን በጣም ወጪ ነው የምናወጣ። ከዚህ በፊት ይጠራሉ፣ ተጠርቶ የሚጠሩበት ቦታ ላይ የሚወጣው ወጪ ይኖራል። አሁን ግን በቢሮአቸው ሆኖ በዙም ሚቲንግ ከነሱ ጋር ሪፖርት የሚገመግሙበት፣ መረጃ የሚለዋወጡበት፣ ከዛም አልፎ ደግሞ በቴክኖሎጂ ግብረ መልስ የሚሰጡበት ከዚህ በፊት አሁን በፖስተኛ በመናምን ተብሎ ነው ደብዳቤ የሚሄደው። ሙሉ በሙሉ የምክር ቤቱን ስራ ከወረቀት ነፃ አድርገናል ማለት ነው። አሁን ምክር ቤቱ አገልግሎቱን ከማዘመን ባለፈ ለሰራተኞችና ተገልጋዮች ምቹ ሁኔታን የመፍጠር ተግባራትን ያከናወነ ሲሆን የሰራተኞች የደንብ ልብስ እንዲኖራቸውም ተደርጓል። ሰራተኛ ደግሞ ይሄንን ስራ ሲሰራ ለሱ ምቹ ሁኔታ መፍጠር አስፈላጊ ስለሆነ የሚሰሩበት ቢሮ በተለይ በጣም ንጹህ ሆኖ ከማድረግ አንፃር ሰራተኛውም ራሱ ዲሲፕሊኑን በጠበቀ መልኩ ዩኒፎርም ለብሶ ስራ እንዲሰራ ከማድረግ አንፃር ተመሳሳይ እንዲኖር ተመሳሳይ ዕውቀት እንዲኖራቸው ተመሳሳይ እይታ እንዲኖራቸው አንዱ ከአንዱ እንዳይበልጥ ከማድረግ አንፃር በጥሩ ሁኔታ ሰራተኞችን ወደ ስራ ያስገባንበት ሁኔታ ነው ያለው። እነዚህ አሰራሮችና የሪፎርም ስራዎች የምክር ቤቱን አገልግሎት ምቹ ቀልጣፋና ዘመናዊ የሚያደርጉ መሆናቸውን አፈ ጉባኤዋ ተናግረዋል። 3-4 ቀን የሚወስድ ሂደት እኮ በአንድ ሰዓት መፍታት ማለት ቀላል አይደለም። ያን ትልቅ ለውጥ ነው። ስለዚህ አንደኛ ጊዜውን ያሳጥራል፣ ሁለተኛ ወጪን ይቆጥባል፣ ሶስተኛ ለህብረተሰቡ እርካታ ይሰጣል። ጽፈት ቤቱ ያከናወናቸው የለውጥ ስራዎችና ምቹ ስራ ቦታ መፍጠር ቀልጣፋ አገልግሎት እንዲሰጡ እንዳስቻላቸው የተናገሩት ደግሞ የቋሚ ኮሚቴ ሰብሳቢዎችና ሰራተኞች ናቸው። የረካ ህብረተሰብ፣ የረካ ተገልጋይ፣ የረካ ሰራተኛ በድምሩ የተፋጠነ አገልግሎት ቀልጣፋ አገልግሎት የመስጠት ዓላማ ነው ይዞ እየሰራ ያለው ምክር ቤቱ። ዛሬ በተግባር ላውንች የተደረገውና ወደ አገልግሎት ምርቃት ተግባራዊ የተደረገው በጣም አስተዋጽኦ ያደርጋል ፈጣንና ውጤታማ አገልግሎት ለመስጠት ማለት ነው። ከዚህ በፊት የሰራተኛ ሪከርድ ማህደር ጠባቂ የሚባሉ ክፍል 2 ባለሙያዎች ነበሩና የሰራተኛ መረጃ ተቆልፎ ይቀመጣል። እሱን ለመውሰድ ለማምጣት ሰራተኛው ጥያቄ ሲያቀርብ ምልልሶች ነበሩ። አሁን ስካን ተደርጎ ተቀምጧል። አንድ እሱ ነው። ሁለተኛ ስሚስ የሚባል ሲስተም መጠቀም ጀምረናል። ይሄ ሲስተም ሰራተኛው ከቅጥር እስከ ስንብት ድረስ ያለውን አጠቃላይ ሂደቱን የሚያቀላጥፍ ነውና አንደኛ ግልጽነትን ይፈጥራል። ይሄ ሰራተኛ በስልኩ ላይ መረጃው ማግኘት ይችላል። አጋዥነቱ በሰፊ ደረጃ ነው። አንደኛ ሐሳቤን ጥዬ በበቂ ሁኔታ ላይ ልጆቼ እየተጠበቁ ስራዬን በበቂ ሁኔታ እንድሰራ ያግዘኛል። ሁለት ደግሞ በኢኮኖሚ ደረጃ ደግሞ ዛሬ ሰራተኛ ቀጥሬ ልጆቼን በቤት ማስቀመጥ አልችልም። ተቋሚ ግን ይሄንን ነገር አዘጋጅቶ እኔም ስራዬን በአክቲቭነት እንድወጣ ረድቶኛል። ልጆቼ በጤናማ በሙሉ ብቃት ባለው ተቋም ውስጥ ጤናቸው ተጠብቆ ሐሳቤን ጥዬ ስራዬን እየሰራው ነው ያለሁት።